ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን ቃሉን በማጠፉ ዜጎችን በይፋ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ልመና በጣም የሚሳካልኝ ሰው እድሜም በሙሉ ማለት ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ። ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት ስንዴ እየላክን ነው፣ ግን እርቦናል። ሰላም ጤና ይስጥልኝ። በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የከንቲባ አዳነች አቤቤ ንግግር አስመልክቶ የብልጽግና ፓርቲ ኢትዮጵያን ህዝብ ይቅርታ ይጠይቅ የሚል ነገር የሰማነው የሚገኘው ንግግራቸው ምንድነው፣ ለምንስ ይቅርታ ያስጠይቋል የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ሰሞኑን ብዙዎችን እያናገረ የነበረው 8 ዓመት በ5 ደቂቃ የሚል ቪዲዮ ምንድነው፣ ምንስ በውስጥ ይዟል የሚለው ነገር እንመለከተዋለን። አነጋጋሪው የኢቲቪ ዘገባ እንደዚሁም ደግሞ የህዝብ ምላሽ አለ። እሱንም አስመለክታችኋለሁ። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። በመጀመሪያ ለመላ ክርስቲያኖች እንኳን ለሆሳዕና በዓል በሰላም አደረሳችሁ እያልኩኝ የሰላም አምላክ የፍቅር ባለቤት ጌታችን ኢየሱስ ክርስቶስ ለሀገራችን ኢትዮጵያ ሰላሙን ይስጥልን እያልኩኝ እንግዲህ ወደ ቪዲዮአችን ነው የምናመራው። መጀመሪያ የምንመለከተው እንግዲህ የከንቲባ አዳነች አቤቤ ንግግር አለ። ብልጽግና ይቅርታ ያስጠይቋል የተባለ የሚገኝበት ወይ ደግሞ ብልጽግና ፓርቲ በዚህ ንግግር ይቅርታ ይገባ የተባለ ይገኛልና እሱን ከማየታችን በፊት ግን 8 ዓመት በ5 ደቂቃ የሚል ቪዲዮ ወጥቷል። ይሄ ቪዲዮ እንግዲህ የሚይዘው በውስጡ የጠቅላይ ሚኒስትር ዶክተር አብይ አህመድ የ8 ዓመት ንግግር እንግዲህ ጨምቆ ይዟልና እርስ በርሱ ሲጋጭ የሚያሳይ ንግግራቸው ወይ ደግሞ የአብይ ንግግር እርስ በርሱ ሲጋጭ የሚያሳይ ነውና ይሄ ቪዲዮ እንግዲህ ሰሞኑን ብዙዎች ሲያነጋገር የነበረው እስቲ ቪዲዮ እንመልከትና ወደ ዋና ፖይንታችን እንመለስ። መንግስት ህግን ማክበር አለበት፣ ማስከበርም ግዴታው ነው። አንዳንዶች ሰፈራችሁ ውስጥ ሰው ሲደባደብ፣ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ። ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። የተሰጠውን ስራ ጠንቅቆ ነው የሚሰራው፣ ያውቀዋል። የሰፈራችሁን ሰላም መጠበቅ የእናንተ ጉዳይ ነው። የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜም በሙሉ ማለት ነው። ለምኜ ብዙ አላጣ። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ህይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል፣ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ይሄን ክቡራቱ ክርስቲያን ከተቻለ ሄደው ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ፣ እውነቴን ነው። ሰሞኑን ጠፍተዋል የሚል ሀሜቶች ሰምቼ ነው። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሀሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሀሜት ታመጣላችሁ? እዚህ ሀሜት እዛ ቡና ላይ ጫት ላይ። ቅዳሴን ከጀመርን ጀምሮ ከዲያስፖራ ከባለ ሀብት ከመምህር ከሰራተኛ ከምናምን ከሁሉ ከአርሶ አደር የሰበሰብነው ማክሲመም 12 ቢሊዮን ብር ነው የሚሆነው። እዛ ያፈሰስነው ግን አሁን 100 ቢሊዮን ገደማ ደርሷል። ኢሚንት ናት ማለት ነው 10%። እንደው ህዳሴን ጀምራችሁ ጨርሳችሁ እናንተ እኛንም ብላችሁ እያሰባችሁ እንዳይሆን ብዬ ነው። እናንተ በአጠቃላይ ኦሽን ውስጥ ጠብ አድርጋችኋል። በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም።
በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። የኤርትራ መንግስት ከኢትዮጵያ ህዝብና መንግስት ጋር ቆሞ የኛ ወታደር ጥቃት ሲደርስበት አብሮ የቆመበትን ጊዜ በከፍተኛ አድናቆትና ክብር ነው የምናየው። ይሄ መቼም ታሪክ የሚሽረው ጉዳይ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። አንድ ንጹህ ሰው ከሚታሰር ለፍትህ ሲባል 100 ወንጀለኛ መፍታት ይሻላል ይባላል። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀለኞች መፍታት ይሻላል። እንደከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ከበደ ተሰማ ታሰረ የሚል ጉዳይ የሚያስጨንቀን ከሆነ ግን የፕራዮሪቲ ችግር አለብን ማለት ነው። ይሄ ቪዲዮ ነው እንግዲህ ሰሞኑን ብዙዎች ሲያነጋገር የነበረውና 8 ወራት በ5 ደቂቃ የሚል ነው። ይሄ ማለት እንግዲህ ጠቅላይ ዶክተር አብይ አህመድ ወደ ስልጣን ከመጡ አሁን ላይ 8 ዓመት አስቆጥሯል። ባለፈው እንግዲህ አክብሮ እንዳሳለፈው ቪዲዮ አይተን ነበርና 8 ዓመት እንግዲህ በ5 ደቂቃ ማለት በዚህ 8 ዓመት የተናገሩት ንግግርና ተግባራቸውን በ5 ደቂቃ ቪዲዮ ቆንጨብጨብ አድርጎ ማሳየት ነውና እስቲ እናንተ ምን ትረዳችሁ ከዚህ ነገር? እንግዲህ ሜቢ ነው ቪዲዮ ብዙ ጊዜ የምታዩት ከሆነ ያው አንድ ነገር ታስባላችሁ። ብዙ ጊዜ የምናገራት ቃል አለች። እሷም የፖለቲከኛ ተግባሩን እንጂ ንግግሩን አትመኑ የሚል ንግግር ነውና አይ ቲንክ ውሸት ነው ያልኩት ነው። እንግዲህ እዚህ ጋር የምንረዳው እንደዚህ አይነት ነገር ነውና እርስ በርስ የሚጋጭ ንግግር የተለመደ ነው ማለት ፈልጋለሁ። እናንተ ምን ትረዳችሁ? ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ደግሞ እንግዲህ እስቲ ተመልከቱት። 8 ዓመት ምናልባትም ለአንድ ተማሪ የአንደኛ ደረጃ ትምህርቱን የሚያጠናቅቅበት አጭር ጊዜ ሊሆን ይችላል። ነገር ግን ለአንድ ታላቅ ሀገር ለዛውም ለኢትዮጵያ 8 ዓመት ለመሆኑ ስንት ነው? ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ እርምጃ፣ እንደዚሁም ከሞኖፖሊ ብዝሃ ዘርፍ ኢኮኖሚ ለመሻገር 8 ዓመት ኢቲቪ እንግዲህ ዘገባ ይዘው ወጥቷል። የሰሞኑን የ8 ዓመት ክብረ በዓል አስመልክቶ በዚህ ጉዳይ ላይ ህዝቡ ምን ይላል? እስቲ እንስማ። ከፖለቲካ ቀውስ ወደ ሀገራዊ መግባባት፣ ከተረጅነት ወደ ስንዴ ላኪነት፣ ከዓመታት የባህር በር ጥማት ወደ ደፋር የዲፕሎማሲ 8 ዓመት ማለት ለአንድ የአሜሪካ ፕሬዝዳንት 2 ተርም መርቶ እስከ ወዲያኛው ከፖለቲካው የሚሰናበትበትም ረጅም የስልጣን ዘመን ነው። 8 ዓመት ከተረጅነት ወደ ስንዴ ላኪነት። ስንዴ እየላክን ነው፣ ግን እርቦናል። ዳቦ ስንት ነው? 100 ግራም ዳቦ 20 እና 30 ብር እየገዛን ነው። ስንዴ ኤክስፖርት እያደረግን ነው። ሀገር ሳትጠግብ ለኢሜጅ ቢልዲንግ ለፖለቲካ ፍጆታ ስንዴ ኤክስፖርት እያደረግን ነው። ይሄ ከፕሮፓጋንዳ ውጪ ለሀገሪቱ ህዝብ ጠብ ያደረገው ምንም ነገር የለም። ልንገር 27 ዓመት ተጨቁናችሁ ነበር። ኦፍ ኮርስ ሊሆን ይችላል፣ ግን አራበንም፣ ኑሮ አልተወደደብንም። የመንግስት ሰራተኛው በደሞዙ እየኖረ ነበረ። አሁንስ የመንግስት ሰራተኛው በደሞዙ ጫማ እያስጠረገበት ነው። ምን ሆነ ነው? አንዳንዴ የጋዜጠኝነትን ስነ ምግባር ትታችሁ ስለተከፈላችሁ ሆዳችሁ ስለሞላ ብቻ የመንግስትን ቂጥ የምታጥቡ እንዳንተ አይነት ጋዜጠኞች ጋዜጠኛ ባትሆኑ ነው የሚሻለው። ጋዜጠኝነት ማለት ትልቅ ሙያ ነው። ትልቅ የሞራል ልዕልና የሚጠይቅ ትልቅ ሙያ ነው። በእንዳንተ አይነቱ ቱሪናፋ ጋዜጠኛ ግን የጋዜጠኝነት ሙያ ኢትዮጵያ ውስጥ በዳዴ እየሄደን ያለው። ስለ ባህር በር አነሳችሁ። ዌር ኢዝ የባህር በር? የታለ የባህር በሩ? እስካሁን በፕሮፓጋንዳ ደረጃ ነው። ለምርጫ ፍጆታ ነው ወይስ አክቹአሊ የባህር በሩን በዲፕሎማሲ እያስመለሳችሁ ነው? ስለዚህ 8 ዓመትን ትንሽ ለማስመሰል የሄድክበት ርቀት የሞራል ዝቅጠትን ያሳያል። 8 ዓመት ማለት በጣም ብዙ ነው። 8 ዓመት ቅድም እንደጠቀስኩልህ አንድ የአሜሪካ ፕሬዝዳንት 2 ተመርጦ
የኢኮኖሚ፣ የፖለቲካ፣ ማህበራዊ ፖሊሲዎችን መሬት ላይ አውርዶ ሰርቶ ጨርሶ የሚወርድበት ዓመት ነው። 8 ዓመት በጣም ረጅም ነው ለብልጽግና ሲሆን ያጠረው። እንደምትሰሙት ነው እንግዲህ ህዝቡ እንደዚህ ነው የሚለው። ያው እዚህ ሪአክት የምናደርገው ያው ሁለቱንም ነገር ነው። ፖዚቲቭ ኔጌቲቭ ነው ስለምንመለከት ነው። ስለምንደግፍ ስለምንቃወም አይደለም። ያው የኔን አቋም ከዚህ ፊት ስለምታውቁት ስለምንደግፍ ስለምንቃወም ሳይሆን ያው የህዝቡንም በዚህ በኩል የሚጎ ነገር ማሳየት ስላለብን ነውና በዚህ ጉዳይ ተማሳያችሁን አስቀምጡበት። ቀጣይ የምንመለከተው እንግዲህ በ8 ዓመት እንመለስበታለን። 8 ዓመት እንዴት አለፈ የሚለው ነገር አንድ ቪዲዮ አለ፣ እሱን አስመለክታችኋለሁ። ከዛ በፊት ግን ኢዜማ ፓርቲ ብልጽግና ፓርቲ ይቅርታ መጠየቅ አለበት እያለ ይገኛል። ለምን የሚለው ስንመለከት መጀመሪያ ተመልከቱ። ሆነ ተደብቀ አጥቆይ ዘላለም በውሸት ተሸፋፍኖ የሚቀር የለም። በአዲስ አበባ ብቻ ስንት ቤት እንገነባለን ብለናል? እስኪ የሰማ 1 ሚሊዮን እንደመሰሙት ነው እንግዲህ ያው ይሄ ኢዜማ የሰራው ቪዲዮ ነው። ኤኒዌይስ የታለ የሚለው ያው የኢዜማ ነው ዘፈኑ ከስር ያለውና 1 ሚሊዮን ቤት በአዲስ አበባ ብቻ እንሰራለን ብለው ነበር ክብርት ከንቲባ አዳነች አቤቤ። ተሰርቷል ወይ ቤቱ የሚለው ስንመለከት ሁለት መልስ ነው ያለው። አንደኛው መልስ ይሄ ነው። 8 ሲደመር 7 ስንት ነው? እሺ ቀላል እኮ ነው። ትንሽ ታገሰኝ። 1 2 3 4 5 ያዝልኝ። ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ባለፉት 5 ዓመታት እንደሚታወቀው ከ434 ሺህ በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። የታለ መልሱ ቅድም እንዳልኳችሁ ነው። እኔ የፖለቲከኛ ተግባሩን እንጂ ንግግሩን አትመኑ ብዙ ጊዜ ምለው ለዚህም ነውና ለዚህ ጉዳይ ነው እንግዲህ የብልጽግና ፓርቲ ይቅርታ መጠየቅ አለበት የሚል ነገር ተቃዋሚ ፓርቲዎች ወይ ደግሞ በአንድ በኩል የሚገኙ ፓርቲዎች ያነሱ የሚገኙትና አሰማችሁ። አንድ መራራ እውነት ማንሳት ተገቢ ይሆናል። ከዛሬ 5 ዓመት በፊት በተደረገው ሀገር አቀፍ ምርጫ ገዢው ፓርቲ ብልጽግና 1 ሚሊዮን ቤቶችን በአዲስ አበባ ብቻ ገንብቼ ለነዋሪ ያስረክባሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን በማጠፉ ዜጎችን በይፋ ይቅርታ ይጠይቅ እንደሆነ ዛሬ ስንጠብቅ ነበር። ባለፉት 5 ዓመታት በአዲስ አበባ ከተማ ብቻ 380 ሺህ ቤቶች ተገንብተዋል። ሁላችሁም እንደምትታዘቡት መንግስት ትኩረቱን ያደረገው የከተማ ነዋሪዎችን ስር የሰደዱ መሰረታዊ መዋቅራዊ ችግሮች መፍታት ላይ ሳይሆን ከተሞችን ለጎብኚዎችና ለእንግዶች በሚያማልሉ ገጽታን በሚገነቡ ፕሮጀክቶች ላይ ሆኗል። የከተማ ነዋሪ አንገት ማስገቢያ ጎጆ እጦት እየተሳቃየና በትራንስፖርት ችግር እየተንገላታ ባለበት ሁኔታ መንግስት ለገጽታ ግንባታ በትሪሊዮን የሚቆጠር ገንዘብ ሲያፈስ ማየት አሳዛኝ እውነታችን ነው። ዓለም አቀፍ ጥናቶች እንደሚያሳዩት ባዳጊ ከተሞች የሚኖረው ከተማ ህዝብ 30 በመቶ በገዙቃላ ቤቶች ውስጥ የሚኖር ነው። ይህ እውነት በሀገራችን በአዲስ አበባ ብንመለከት ከ70 እስከ 80 በመቶ ይደርሳል። ኢዜማ መሰረተ ልማትን እንደ ፖለቲካዊ ማባባያ ወይንም የክልሎች ፉክክር ማሳያ ሳይሆን የዜግነት መብት ማረጋገጫና ማህበራዊ ፍትህ ማስፈኛ መሳሪያ አድርጎ ይገነዘባል። አሁን ባለው የፖለቲካ ስርዓት መሰረተ ልማቶች የሚዘረጉት በፖለቲካ ውጥረት ማርገቢያና ማባባያ እንጂ በዜጎች ፍላጎትና በኢኮኖሚ ዋጭነት ባለመሆኑ የመሰረተ ልማት ግንባታዎች የሀገር ሀብት የሚባክንባቸውና የሙስና ዋነኛ ምንጭ መሆናቸውን እየታዘብን ነው። የኢዜማ ፖሊሲ ትኩረት የሚያደርገው ከተማ መሰረተ ልማትን በተቀናጀ ወይም ኢንተግሬትድ መንገድ መገንባት ነው። የውሃ ኤሌክትሪክና ዲጂታል ፋይበር መስመሮችን በቅንጅት እንዲዘረጉ በማድረግ ዛሬ ተቀብሮ ነገ የሚፈርስ አክሳሪ አሰራርን እናስቆማለን። የመሰረተ ልማት አቅርቦቱ ፍትሃዊነት የሚለካውም በሀብታምና በደሃ መካከል ያለውን የኑሮ ልዩነት በማጥበብ ረገድ ባለው ቁልፍ ሚና ይሆናል። የከተማ መሬት የጥቂት ደላሎችና ባለስልጣናት መበልጸጊያ መሆኑ አብቅቶ ለህዝብ ጥቅም በሚውሉበት ስርዓት ይዘረጋል። ለቤት እጥረት መዋቅራዊ መፍትሄ ለመስጠት ኢዜማ አማራጭ የቤት ግንባታ ፖሊሲ አቅርቧል። በአንደኛው ክፍለ ዘመን ዲጂታል ትስስርን አማራጭ ሳይሆን መሰረታዊ ዜግነት መብት ነው። የኢዜማ ራዕይ ኢንተርኔትን እንደ ውሃና መብራት መሰረታዊ የከተማ መሰረተ ልማት በመቁጠር ለነዋሪዎች ተደራሽ ማድረግ ነው። ይህ የዲጂታል መሰረተ ልማት ዋነኛ ግቡ ቀልጣፋ ነዋሪዎች አገልግሎት ማቅረብና የስርቆት መግቢያ ቀዳዳዎችን መድፈን ነው። የመንግስት አገልግሎቶች ዲጂታልና ወረቀት አልባ በማድረግ የባለስልጣናትና የዜጎችን አላስፈላጊ ንክኪ እንቀንሳለን። ይህም በከተሞች ውስጥ ስር የሰደደውን ሙስና ከመሰረቱ ያጠፋዋል። ከተሞቻችን መረጃን ለዜጎች ክፍት በማድረግ ነዋሪው በመንግስት አሰራር ላይ ቀጥተኛ ቁጥጥር የሚያደርግበት ስማርት ሲቲ ፕሮግራም እንተገብራለን። ዓለም አቀፍ ጥናቶች እንደሚያሳዩት ዝቅተኛ ገቢ ያላቸው ሀገሮች ዜጎች ከገቢያቸው 30 በመቶ የሚሆነውን ለትራንስፖርት ወጪ ብቻ ያበረክታሉ። ይህንን ፕሮግራም የምትከታተሉ ኢትዮጵያውያን ምን ያህል ወጪ ገቢያችሁን ለትራንስፖርት እንደምታውሉ እናንተ ምስክር ትሆናላችሁ። መንግስታችን ከተሞቻችን ለነዋሪዎች ምቹ ከማድረግ ይልቅ ለእንግዶችና ለጎብኚዎች አተኩሮ መስራቱ
የነዋሪዎችን መሰረታዊ ችግር የሆኑ የትራንስፖርትና ቤት ልማት የሚያሳሰሉ መሰረተ ልማቶችን እንዲዘነጋ አድርጎታል። እኛ ብንመረጥ ከተሞቻችን ለኑሮ ለስራና ለቱሪዝም ምቹ እንዲሆኑ ይደረጋል። የህዝብ ትራንስፖርት ቅድሚያ የሚሰጥባቸው ከተሞችን ገነባለን። ልማት ማለት የድሆችን መንደር በዘፈቀደ ማፍረስ ሳይሆን መሰረተ ልማትን ወደ ድሆች መንደር ማስገባትና ነባር ሰፈሮችን ባሉበት ማዘመን ነው ብለን እንገነዘባለን። ለስማዎች እንግዲህ ዜማ ይዞ የቀረበው ነገር ያው እኔ ይሄን አደርጋለሁ፣ ነገር ግን ብልጽግና ፓርቲ 1 ሚሊዮን ቤት እሰራለሁ ብሎ ባለመስራቱ ይቅርታ ይጠይቅ ህዝቡን የሚል ነውና ይጠይቃል ብለን እየጠበቅን ነበር። ያው የሚል ነገር ነው ያነሳውና አይደለም 1 ሚሊዮን ግማሽ ሚሊዮን አልሰራም። አሁን ላይ ኦልሬዲ አመቱን ጨርሶ ማለት እንችላለን። አሁን ላይ ወይ ደግሞ ይሄን ነገር እሰራለሁ አከናውናለሁ ካለበት ጊዜ አንስቶ እንግዲህ 8 ዓመት ነው። በ8 ዓመት ውስጥ እንግዲህ የሰራው ቤት ወይ ደግሞ በዚህ ባለፉት 5 ዓመታት እንግዲህ የጀመረው የሰራው ቤት የከንቲባውን እንኳን ብንወስድ 400 ምናምን ቤት ነው። የዛን ግለሰብ ነው ወይ ደግሞ የዚህኛውን እዚህ ጋር የምትባለው ግለሰብ ብንወስድ ደግሞ 300 ምናምን ቤት ነውና ግማሹ አይደለም ሩብ አካባቢ ነው የሰራው። እና ሩብ እንደዛ አካባቢ ነው የሰራውና በዚህ ጉዳይ እንግዲህ ይቅርታ ይጠይቅ የሚል ነገር የተነሳ ይገኛል። እናንተስ ምን ታስባችሁ በዚህ ጉዳይ ላይ? ይሄ 8 ዓመት እንግዲህ እንዴት ነበር የሚለው ነገር አንዲት ታችን የመታመሳ ሐሳብ አለና እስቲ እሱን እንመልከተና እንጨርስ። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ መጋቢት 24 ነው። መጋቢት 24 ለኛ ለኢትዮጵያውያን ተቃራኒ ምዕራፎችን ያየንበት ትልልቅ ምዕራፎችን ያየንበት የከፍታንም የዝቅታንም ጊዜን ያየንበት መጋቢት 24 ነች። እስኪ ከከፍታችን እንጀምር። መጋቢት 24 2003 እንደ ኢትዮጵያን አቆጣጠር ታላቁ የህዳሴ ግድብ መሰረተ ድንጋይ የተጣለበት ኃያልነታችንን ያሳየንበት እውነትም የአድዋ ልጆች መሆናችንን አይደፈሬ መሆናችንን ይገባኛል ማለትን የጀመርንበት በራሳችን ኢኮኖሚ በራሳችን መሐንዲሶች በመሪዎቻችን ታላቅነት መሰረተ ድንጋይ ተጥሎ ዓለምን ጉድ ያስባለበት ኃያላናን ያሉት ሰዎችን ይገባኛል ብለን መብታችን ተከራክረን ተሟግተን ያሳየንበት ታላቅነታችን ያሳየንበት ትልቅ ምዕራፍና ትልቅ ተስፋ እንደ ሀገር የሰነቅንበት መካከለኛና ከፍተኛ ገቢ ለማግኘት ኢኮኖሚው የተንደረደረበት አብዛኛው በማህበረሰባችን ክፍል ተስፋን ያነገበበት ወደ መካከለኛና ወደ ከፍተኛ ገቢ የተንቆናጠጥንበት ታላቅ ዘመን ታላቅ ጊዜን ያስታውሰናል። መጋቢት 24 2003 እንደ ኢትዮጵያን አቆጣጠር ለሀገር ሲሉ ላባቸውን እያንጠፈጠፉ በበረሃ ላይ ቤተሰቦቻቸውን ትተው ለሀገር ብሔራዊ አንድነት የቆሙ እንደነ ኢንጂነር ስመኘውን አይነቶች ኢንጂነሮች ያየንበት እንደነ መለስ ዜናዊ አይነቶችን ደፋር መሪዎችና ጥንቁቅ ለህዝቦቻቸው ያላቸውን አለይታኝነት ወገንተኝነትን እንዲሁም ደግሞ አይደፈሬና አይነክነትን ባለም አደባባይ ባለም መድረክ ተከራክሮ ማሸነፍን ያየንበት ትልቅ የዲፕሎማሲ ስራ የተሰራበት ያ ዘመን 2003 መጋቢት 24 ቀን አይረሴው ቀናችን ነው። ትልቅ ታሪካችን ትልቅ ምዕራፋችን ነበረ። መጋቢት 24 2003 በሀገራችን ላይ ማንኛውም ኢትዮጵያዊ ብሔራዊ መግባባት ይዞ ከዳር እስከ ዳር ከጫፍ እስከ ጫፍ እኔ ልቅደም እያለ ለህብረተሰብ ለዚህ ግንባታ ትልቅ መዋጮ የተደረገበት ትልቅ መነሳሳት የታየበት ሀገር እንደ ሀገር ተስፋ የሰነቀችበት በጣም የሚገርም ታሪክ እና ተአምር ያየነበት ዛሬ እኔ በምኖርበት ሀገር መካከለኛ ገቢ ማለት ምን ማለት ነው? ዝቅተኛ ገቢ ማለት ምን ማለት ነው? የህዝቦች መብት ምን ማለት ነው ብዬ ለማየት ስሞክር የዛሬ የትናንትን መጋቢት 24 2023 የነበረውን ለማየት ስሞክር ለካም አድገን ነበር፣ ለካም ከፍ ብለን ነበር፣ ለካም ኃያላነታችንን ማስጠበቅ ችለን ነበር የሚለውን ለማየት እድሉን አግኝቻለሁ። ምክንያቱም ምን ማለት ነው ኃያልነት ማለት ምን ማለት ነው፣ የዜጎች መብት እንዴት ይከበራል የሚለውን እድሜ ፈቅዶልኝ ሁለቱንም ቦታ ሁለቱንም ኃያላን የሚባለውንም በአገሬ ላይም ኑሬ ስላየሁት ለማመዛዘን ችያለሁና ክብር ይስፋ ለመድኃኔዓለም ትልቅ ነገር ለመገንዘብ ሞክሬያለሁ። ለካም ያኔ ወደ ታላቅነት ወደ ኃያልነት እየተንደረደርን ነበር። ለካም ያኔ
እውነትም ያድዋ ልጆች መሆናችንን አስመስክረን ነበር። ሀገራዊ አንድነትን ሀገራዊ መግባባትን ይዘን ለትልቅ ነገር ተስፋን አንግበን ከዝቅተኛም ገቢ እስከ ከፍተኛ ገቢ ያለው ሁሉ ታጥቆ ተስፋን ሰንቆ ሀገራችንን አናስደፍርም ይገባኛል ብለን የተነሳንበት መጋቢት 24 2003 እንደ ኢትዮጵያን አቆጣጠር። ሌላው የመጋቢት ምዕራፋችንስ የቁልቁለት ጉዟችን መጋቢት 24 2010 እንደ ኢትዮጵያን አቆጣጠር። ይህ ስርዓት ይህ ጨካኙ ስርዓት ህዝቦችን የሚያፈናቅል የሌሎች እነዛ ኃያላንነታችን ያሳየንባቸውን ሰዎች ተላላኪነትን አዝሎ የመጣ መንግስት እንደ መንግስት ሳይሆን እንደ አሸባሪ ሆኖ ያየንበት ህዝብን የሚያስጨንቅ ተስፋችንን ያጨለመ ያን አንድነታችንን የመሰረትንበትን ከለለን ቆጥበን ተስፋ የሰነቅንበትን የሸጠ ቀኝ ግዛት አንገዛም ብለን ያድዋን ታሪካችንን ሐውልት አስቀምጦ እኛን እየሸወደ ህዝቦችን ግን ለቀኝ ገዢዎች አሳልፎ የሰጠ ለዘመናዊ ቀኝ ገዢዎች አሳልፎ የሰጠ ስርዓት የተቀበልንበት ያ የአንድነት መሰረታችን የነበረውን አንድነታችንና ትስስራችን በጣጥሶ አንዱ ካንዱ በስጋት እንድንተያየ ታየነበት ሰዎች ከመኖሪያ ቀያቸው የተፈናቀሉበት የተገደሉበት በይፋ የተጨፈጨፉበት አስከሬን ባይሱዙ ተጭኖ ያየነበት አስከሬን በጋሪ እየተጫነ ያየነበት ያንተ ነው የኔ ነው ብሎ በመገፋፋት የሰው ልጅ ሆኖ ማዘን ሲገባ የከሌ ብሔር የከሌ አካባቢ ተባብለን ትላንት አንድነት እንዳልነበረን ከአንድ ሀገር ልጆች እንዳልወጣን አንድ እንዳልነበር አድዋን እንዳላቆም ህዳሴ ግድብን እንዳላቆም ያንተ አስከሬን ነው የኔ አስከሬን ነው እያል አንዳችን ባንዳችን የተሳለቅንበት ዘመን መጋቢት 4 2010 ተቀበልንበት ስርዓት። ይህ ስርዓት ዛሬም ተፈጻሚነት ያለበት ሁኔታ ህዝብን በህዝብ ላይ የተነሳበት ሰው ወገኑ ላይ የተኮሰበት ለሀገር ዳር ድንበር ይጠብቃን ያልነው ሰራዊት ህዝቡ ላይ የተኮሰበት ዘመናዊ መሳሪያ በራሱ ህዝብ ላይ የሞከረ መሪ ያየነበት ተጠያቂነት የሌለበት የህዝብ ጥያቄ እንደለመጣ የሚታይበት ያ መጋቢት 24 2010 ዘመን የሰጠን ትሩፋት ህዝቦቻችን በኑሮ ውድነት የሚቆሉበት ትምህርት ቤቶች የተዘጉበት ዩኒቨርሲቲዎች የሚጨፈጨፉበት ክሊኒኮች የሚጨፈጨፉበት የህዝብ ጥያቄ የማይደመጥበት መሪዎች የራሳቸውን ፋንሲ የራሳቸውን ዓለም የሚኖሩበት በጣም የሚገርም የቁልቁለት ጉዟችንን የተያያዝነበት መጋቢት 24 2010 ሀገራችን ተስፋ የቆረጠችበት ያ ተስፋዋ የተሟጠጠበት ከተሞች አምረው ተውበው ተሰርተው ለህዝቦች የማይሆኑ በጣም በከፍተኛ ልዩነት ዘራፊዎችና ጎዳና ላይ የሚተዳደሩ ሰዎች በጣም በሰፊ ልዩነት የታየበት ሰፊው የማህበረሰብ ክፍላችን የተዋረደበት 85% የህብረተሰባችን ክፍል አርሶ አደሩ ሜዳው ቀየው ጦርነት ሜዳ የሆነበት አንዳችን በአንዳችን በስጋት የምንተያይበት ወጣቱ ወደ ዩኒቨርሲቲ ሳይሆን ወጣቱ ስለ ነገ ስለ ሀገሩ ሳይሆን ስለ ስደት የሚያስብበት ተሰዶ ውቅያኖስ የሚበላው ተሰዶ ማንም የሚገርፈው ተሰዶ ማንም የሚያግተው ተሰዶ በየሰው አጥር የሚያለቅሰው ተስፋችን ተሟጦ ያየነበት ዛሬም ያለንበት መጋቢት 24 ይገርማል። ለካም ከፍታ በዚህ ልክ ሲወርድ ደግሞ ማየት ይገርማል።
ሰዎች ህዝቦች አንዱ ባንዱ ስጋት የሚሆንበት ሰው ከቦታ ቦታ የማይጓጓዝበት ሰርቶ መብላት የማይቻልበት የሰራበት ደሞዝ የሚከለከልበት ሰዎች ተዘግተው እንዳይንቀሳቀሱ የሚደረግበት ጦርነት የሚታወጅበት ወታደሮች ሀገር ጠበቃ ሀገር ድንበር ዳር ድንበር መጠበቅ ሲገባቸው የራሳቸውን ዜጋ የሚያሳድዱበት ዘራፊዎች የበዙበት መንግስታዊ ዝርፊያ ያየነበት ዘርፋቸው ኢንቨስት አድርጉ የሚባል በህግ የወጣበት የተጨፈጨፈው ተጨፍጭፈው ያለቀው አልቆ ወታደር የሞተው መርዶ የማይነገርበት የህይወት ማቋረጥ ህግ ወጥቶ በኮንሰንትሬሽን ካምፕ ሆኖ በቆስለት ባደጋ ውስጥ ያሉ ወታደር ህይወቱ ያለምንም እንትን ህይወቱ እንዲቋረጥ ህግ ወጥቶ የተደነገገበት እየተደረገ ያለበት ስርዓትን ያየነበት መጋቢት 24 2010 የተቀበልንበት ዛሬም እየሄድን ያለው ሌላ መጋቢት 24 ምን ያመጣ ይሆን? አሁን እዚህ ሐሳብ የሚያነሱም አሉ። እንግዲህ እናንተ ማሳባችሁን በኮንትሪ ያስፍሩልኝ። ኢንዌስ በቀጣዩ እንመለሳለን። እንግዲህ ሰሞነ ህማማት የሰላም የፍቅር ሀገራችን ኢትዮጵያ ሰላም የምትሆንበት ከመማቱ በኋላ ሆነማት ውስጥ እንግዲህ እግዚአብሔር ሰላሙን ያወርድልን። ጾማችንን እንግዲህ የበረከት ጾም የሰላም ጾም ያድርግልን ማለት ፈልጋለሁ። ሁላችሁም እንግዲህ የሰገራችሁ ለሀገራችን አስተዋጽኦ ፈልጋለሁ። በቀጣዩ እንመለሳለን። እግዚአብሔር ሀገራችን ሰላም ያድርግልን። ችርቆውልኝ